አንድ ኩል ማ ብዙ ካልጠበክ እኮ አትቃጠል ገባህ ሳልጠብቅ ግን የተቃጠልኩት ብቸኛ ሰው እኔ ነው ማለት ገባህ አይደለ ዊሽ ብሩኖ ፈርናንዴዝ አሲስት ሬኮርድ ያዘ ሰው ቪቲኒያ the best midfielder in the world midfielder በቦታው ብቻ midfielder ማ ሩበን ኔቬዝ ቪቲኒያ ምርጥ አጣማሪ እንደዚህ አይነት ሚድፊልድ ይዘ ቻንስ ክሪኤሽን ወፍ ሮናልዶ ሰጣችሁት ቢያበላሽ ምን ችግር አለው እሱንም ማድረግ እኮ አልቻልንም አባቴ ብሩኖ ራሱ አንተ የሆነ በጣም መጥፎ ጸባይ ነው ያየውብህ ነው ማለት አረላሽ ለምዶ የምትቋጥርበት ለምዶ ማትሞክረው ማን አንተ ከሆይላንድ ከዘርሲ ማምን ጋር እየተጫወትክ እየሳቱብህ አቃጥለው አይደል ኑሮ እኮ ነው ምን እሺ ነው ማን ለምዶ ኳስ ማሰጡት ይሳት እስቲ ገባርለ ይሳት በሱ እንዳንናደድ ማን ሁላችሁም ትችላላችሁ ለሮናልዶ ሲሆን አትችሉም አይነት ጨዋታ ማን ኮሎምቢያና ኡዝቤክስታን ይቀሩናል ኡዝቤክስታን እሺ ቀላል ነው ግን ዛሬ ለዲአርሲም ክሬዲት እንስጥ ሚገርም ቡድን ማን አፍሪካዊ ቡድን ስለሆነ ያን ያህል ቅር አላለኝም ብለ ምን ትላለህ ገባርለ ኡዝቤክስታን እንደምንም ብለ መለጠፍ አለብን አንድ ለባዶ ያዋጣም ከዛ ለከባዱ ቻሌንጅ ኮሎምቢያ ኮሎምቢያ ይቀረናል ማን ወይኔ አባቴ ምን እሺ ነው ስቴትመንት ኬዝ ምን እሺ ነው ማን ተንፋቆ ማለት ነው ገባርለ ምንም ማታረም የመጀመሪያ ጨዋታ ተሸንፈም ራሱ ነገሮች ሊቀየሩ ይችላሉ እባካችሁን አረ ብሩኖ በእናት ኳስ ስጠው በእናት በቃ አቻ ነው የሚያልቀው ምንም በቃ አቻ 5 ደቂቃ ተጨመረ አቻ ነው የሚያልቀው ይሄንን ጨዋታ መጠበቅ ራሱ ማለት ነው መድከም ነው እመኑኝ ከፖርቹጋል በጣም ትሻላለች ኮንጎ በተለይ ደግሞ አላማ ያለው የካውንተር ኳስ ነው እየተጫወቱ ያለው እግራቸው ላይ ኳሱ ሲያልፍ እንዴት እንደሚያስፈሩ ማለት ነው ኮንጎች ይሄ ሮቤርቶ ማርቲኔዝ ምናምን የሚሉት መላጣ ሰው ለምን ጊዜ እንዳመጡት ራሱ ግራ ነው የሚገባኝ ምሪ ነው ማለት ማለት እንዴት እስቲ ከውድድር ተሻሽሎ መጥቶ አንድ ለሮናልዶ የሚሆን የጨዋታ አቀራረብ ቅርጽ ይዞ መቅረብ በጨዋታ ያቀቷል በዚህ እንኳን ውድድር ላይ ለሱ የሚሆን ዝግጅት እንኳን አርጎ አይመጣም ሁሌ ተመሳሳይ ማለት ነው ሁሌም ቢሆን ሰውየው የሚሰራው ስራ ምንድነው ቡድኑን መጠገን ማስተካከል በሮናልዶ ዙሪያ መስራት ሳይሆን የቡድኑ ችግር ሮናልዶ እንደሆነ ለማሳየት የሚጥር ነው የሚመስለኝ ሁሌ እኮ ነው ከአመት እስከ አመት ማለት ቁጭ ብዬ ፖርቹጋል እንኳን ከግር እስከ ራሷ በቃ ጠንቅቄ አይዋለሁ ማለት ነው ሁሌም ቢሆን እዚህ ቡድን ላይ አሁን ችግሩ በቃ ሮናልዶ ወይ ነው እንዲባል እየጣረ የሚሰራ ነው የሚመስለኝ ይሄ መላጣ ሰውዬ ማለት ነው አንድ እንኳን የረባ ኳስ ሳይቀርብለት አንድ ጀማው ጫውታው ተጠናቀቀ ይሄው አለቀ ጫውታው እንደው በመሪያለ ነው ቆይ እኔ ላላቅ እችላለሁ ልሳሳት እችላለሁ ወይ ምናምን ነገር አርም ግን በእንደዚህ አይነት አጫውት ዋንጫ ለመብላት ይታሰባል በእንደዚህ አይነት አጫውት ማለት ነው ጭራሽ ከትላልቆቹ ብሔራዊ ቡድኖች ጋር ተጫውተው ማለት ነው ይታሰባል ዋንጫ ይበላል ተብሎ ይታሰባል እስኪ እናንተ ፍረዱ በእውነቴን ነው ብላችሁ እኔ በእንደዚህ አይነት ሁኔታ ዋንጫ ጠብቄ ራሴን በኋላ መስበር አልፈልግም በእውነቴን ነው ብላችሁ በእንደዚህ አይነት ሁኔታ ማለት ነው ሲጀመር ብሩኖ ነፃነት ነፍገው ምንም ነገር ሊፈጥርልህ አይችልም እኔ ሌላ ምንም ነገር አርግ ብሩኖን ግን ነፃነት ስጠው ከዛ ታያለ ሮናልዶንም ታያለ ይዛ ሰዓት ያናዳል ብቻ ነው ያናዳል አካፋና ዶማ ፈዩማ አለ ሸርሜዳ ጭላዳ ወንባዳ ወልጋዳ ፈንዳዳ ሲዳቀል ይሄን ነው በቃ ኩል ይሆናል ይሄ ቲም ነው በቃ ነው ለምን ነፍሱን አልነግርም እኔ በዚህ ቲም ጨጓራዬ ሁሌ አንድ ያንጠለጠለ የለም እንዳለ ቅማላም ብቻ ነው የሚሞላው እውነቱን ለምን አልነግርም በቃ ኮንጎን ሳታጥል እንትን ትበላለህ አለሟንጫ ቦት ትበላለህ ከሁላ አንተ የደደብክ ሮቤርቶ ማርቲኔዝ የምትባል ሰውዬ ውጣ ከዚህ ቲም ማን ጭንቅላት የለውም ይሄማ ተከፍሎታል መሰለኝ ይሄ የሆነ ነገር ተከፍሎ ይሄን የመሰለ ስኳድ ይዘህ ከዲሞክራቲክ ኮንጎ ጋር አቻ ትወጣለህ ከኮንጎ ጋር እንዴት አቻ ትወጣለህ ምን አይነት ደደብ ነው አረ የሚቀይረው ቅያሪ እንዴት እንደሚያስጠላ ሰውየው ሲያስጠላ ምን አይነት አጫውት ነው የሚጫወቱት እንደዚህ ማን መሃል ላይ ኮንትሮል አድርገው እየተጫወቱ ነበር ግን ያስተውቃል በቃ በርናንዶ ሲልቫ ነበር ስተቱ በርናንዶ ሲልቫን አስተካከልክ ቀየር ከዛ በኋላ ፔድሮ ኔቶ በዚህ በኩል ምን ይሰራል ማን አረ ወይኔ ሰውዬ ግን ቅጥል እያረቀ ነበር እናቴ
ራፌል ሊዮን ከረፈደን ያስገባው ገብቷል አይደለም? ጥቅም የሌለ አሰልጣኝ ነው። በእና መላጣ ጭንቅላቱ ራሱ ማን ይሆንም እንዴ? ኤሪክ ቴናግ እንዴ አንተ? ቆይ ቴናግ ወይኔ እግዚአብሔርን ሊያቃጥለኝ ነው። እኔ በስንቱ ተቃጥዬ ይችላልው። ከይና አለማንጨል ተቃጥለኝ ነው እንዴ መጣው? አንተ መላጣ ውጣ ከህይወቴ በእናትህ። ይሄ ወይም መላጣ ደግሞ እዚህ ያገባብን። አረ ምንድነው ሮቤርቶ ማርቲኔዝ ምንድነው? ያሬ ሰውዬ በስማም በቃ እኮ ቤልጂየሞችን አርዶ የመጣ ሰው እኮ ነው። ውጣም ጢም አስነክቷቸው ነው። ምንድነው? አሰልጣኝ አይደለም። ምንም እኮ የሚያውቀው ነገር የለም እኮ የሰውዬ። እንዴት ነው እስካሁን ፖርቹጋልን እያሰለጠነ ያለው? በርናንዶ ሲልቫ ድሮ የተወውን የራይት ዊንግ ቦታ ድሮ የተወውን ትልቅ በቃ እኮ አሁን እኮ የድሮ ስታሚና፣ የድሮ ጉልበት፣ የድሮ ክሬቲቪቲ የለም እኮ በቃ እኮ ልክ ተጫዋቾች እድሜያቸው ሲገፋ ወደ ኋላ መለስ አድርገህ ፓሶቻቸውን ኮምፖዠራቸውን ነው የምትጠቀመው። ቤንች አድርገው እነ ቪቲኒያ ኔቬስ አሉ አዲስ ጉልበት። ምን ይሰራል ያውላ ሰዓት? ምን ለሮናልዶ ምንድን ያዘጋጀው ይሄ ሰውዬ? ምን ነው ዝም ብላችሁት እንደ ኖርማል ተጫዋች ሮናልዶን አይቶት አይ ሮናልዶ ስላለ ተብሎ ሮናልዶ እንዲወቀስ ነው? ምንድነው ለሮናልዶ የተዘጋጀው? የታለ ክሬት የተደረገው ቻንስ? እንደ ቡድን ምንድነው ትሬኒንግ ሲሰሩ የነበሩት? የፖርቹጋል ተጫዋቾችም ዓለም ዋንጫ አይመስልም። የታለ ፓሽን? የታለ ፕሬሲንግ? የታለ ትግል? እረ በጣም ዲስአፖይንት ነው የሚያደርገው። በቃ ሮቤርቶ ማርቲኔዝን የሚያውቀው ሰው ውጤቱን ኤክስፔክት ያደርጋል። ግን በቃ አሁን ብሩኖን የያዘ ቲም ነው። ሮናልዶን፣ ኔቬስን፣ ቪቲኒያን እንዴ ኑኖ ሜንዴስ፣ ካንሴሎን፣ ሴሜዶን እንዴ በጣም ብዙ ክሬቲቭ ተጫዋቾችን ያዘ። የሆነ ነገር ይፈጥራሉ ብዬ ነበረ። እኔ ቬጋና ራሆም አስደምሞኛል። ግን በጣም ነው የሚያሳፍረው። በቃ ይህን ሰውዬ ካላባረሩት ፖርቹጋል በዚህ ሰውዬ በቃ ሁለተኛ ቲሙን በእኛ ጀኔሬሽን ሁለት የሚያሳዝኑ ቲሞችን አርዶ ይሰናበታል ማለት ነው። እና በጣም ነው የሚያቃጥለው ማለት ነው። ምንም ማድረግ አትችልም ጀግናው። ትችላለህ አንተ፣ ሁሌም ነው የምችለው። አንተ ከሞከርካቸው እነዛ ሙከራዎችና ጆሃኒ ቪስ ካስቆጠረው ግብ በስተቀር ፖርቹጋል የሞከሩት ነገር የለም። እኔ ይሄ ስኳድ ከግሩፕ እንኳን አያልፍም። ይሄ ሰውዬ እንዴት አድርገን ከፖርቹጋል እናውጣው? በእናታችሁ ፖርቹጋል የሚባል ቡድን እንዲህ ገንጥዬ ብጥለው እንዲህ ደስ ባለኝ። ወይ አንተ ሰውዬ ኳስ አቁምና በቃ እኛ ፖርቹጋል የሚባለውን ነገር አንየው። በቃ እንዲህ ቁጭ ብለን ተቃጠልን። ለማን ወደው ክለብ ለአንተ ስንል ምንድነው ቆይ እየተፈጠረ ያለው? እነዛ ተጫዋቾች ያ ሁሉ ተጫዋች ምን ሊፈጠር ነው? ኮንጎን ካላሸነፈ ምንም መቀናጀት የሚባል ነገር ዜሮ። እንደ ኬፕ ቨርዲ ፖርቹጋል ቅንጅት ቢኖራት ዓለም ዋንጫውን 100% አሳካ ነበረ። ግን ገገማ ተጫዋች ብቻ ነው የበዛበት። ሁሉም በቃ ኢጎ ያለበት እኔ ብቻ ነው። ይሄ ሰውዬ ብቻው እኮ ፈፈጋ እንዲህ አለቀ እኮ ብቻው። አንተ ሁሌም ትችላለህ፣ ጀግና ነህ፣ እግዚአብሔር ነህ። በዚህ እድሜ እንደዚህ ማስጨነቅ ጀግና ነህ። እኔ እኮ በህይወቷ ነጥብ አንተ እግዚአብሔር ዲሞክራቲክ ኮንጎ ነጥብ አግኝታ ማጣቅ በወርልድ ካፕ በፖርቹጋል አገኘች። በጣም ነው የሚያናድደው ይሄ ጨዋታ። ይሄ ሮቤርቶ ማርቲኔዝ ይባል አሰልጣኝ ማለት ነው። ደደብ ምንም አያውቅም። እንዳቃጠለኝ ዛሬ ፈርስት ሃፍ የማይሆን በቃ ጀመር ፎርሜሽኑ ራሱ የማይሆን ነገር ነበር። መቀመጥ የለም አንተ ይሄን የመሰለ ስኳድ ተይዞ እግዚአብሔርን አንተ ስንት ተጫዋቾች እኮ ያለበት እነ ራፌል መቀመጥ አልነበረባቸውም። ሲልቫ ራሱ እኔ ቦታው የተመቸው አልመሰለኝም። ሲልቫ ራሱ እዛ በዛ በኩል ዊንግ ላይ እኮ ሲልቫ ራሱ እኔ እንዴ ቡድኑ ለማረጋጋት ምን እንዳሰበም አልገባኝም። የነበረው አጫወት ከኋላ ራሱ በጣም ብቻዎች መሀሉ ወይኔ እነ ፊሊክስ ራፌል ራሱ ከረፈረ ነው የገባው። እዛ ጋር ፊሊክስ ራሱ ቅያሪ ነበረው፣ እንደ አማራጭ መጠቀም ይችል ነበረ። ወይኔ መላጣ እንዳናደደኝ ዛሬ ሲጀምር ይሄ ሰውዬ እያለ እንዴት ነው የሚቀጥሉት ነው ከዚህ ሰውዬ ጋር ወይ በራሳቸው ይጮቱ። አንተ ከዚህ አንዳች ይወጣል እንዴ? እኔ እኮ ስንት ጎል ጠብቅልሃለሁ ሁሉ ምናልባት ለእግር ኳስ ለሮናልዶ ተከፍሏልች ብሎ እየጠበቀ ነው። አሁን ይሄ ውጤት ሲታይ አርጀንቲናም በሳውዲ ተሸንፋን ዋንጫ የበላችሁ ልትለኝ ትችላለህ። ያ አርጀንቲናና ይሄ ፖርቹጋል አንድ አይደለም። ሮናልዶ እኮ ለሀገሪቱ ይሄን ላድርግ ብሎ እንጂ ያለው ስኬት እኮ ዘር ማንዘር እኮ አይቆጥሩም። እንኳን ምንም ያላመጣ ለተቆፈስ እንዴት መሃል ላይ የዓለምን ምርጥ ይዛ አሰልጣኙም ደንቆሮ ችግር አለበት። መሃል ግን ያን ይዘህ በነ ማዱኬ እንኳን ብትገባ በነ እውር ተጫዋች ብትገባ በነ ጋርናቾ ምንም ነገር መፍጠር የሚችል መሃል ነው ያለ። ዓለም ላይ ከዋክብት ተለቅሞ መሃል ላይ ያለ ሮናልዶን የመሰለ ተጫዋች አንተ ተነሳሽነት ካልሰጠህ ስቴዲየም ውስጥ ገብቶ ከተቀመጠ እሱ ያየህ ብቻ እኮ ራሱ የተለየ ጨዋታ ነው ማሴት ያለ አይደለም። ለሱ የመጨረሻው የሆነን እሱ ቡድን ላይ ያለ በ40 ምናምን ዓመቱ ለሀገሩ በዚህ ልክ እየሞከረ ሆነ። አንተ ግን ይሄን የመሰልክ እድሜ ገና ውሎ ብቃት በየክለብ
እንዲህ ስትፈራገጥ በአፍጥም ስትደፋ የምትውሉላ በጣም ነው የሚያሳፍረው። ለማንኛውም ዓለም ዋንጫውም ዘጊ ነው፣ በአቻ የተለከፈ ነው። እኔ ምን እንደሆነም አላውቅም። ብቻ ነው አንዳቻ ተጠናቋል ፖርቹጋል ከኮንጎ። ወደ ጨዋታው ከመምጣቴ በፊት ግን ማዘን የለባቸውም። ለምን እንደሚያዝኑ አላውቅም። ከዚህ በኋላ 2 ጨዋታ ምናምን ቢያሸንፉ ራሱ ያልፋሉ። 2-1 ጨዋታ ልክስክስ ያለ ቡድን ያለው ኮንጎ፣ ኮሎምቢያ፣ ኡዝቤኪስታን በእርግጥ ቀላል አይደለም። ይኸው ያስጣለው ኮንጎ ነው። ግን የፖርቹጋል አሰልጣኝ አንተ መላጣ ምንሽ ነው ማቴስ ኑኔዝን፣ ሩበን ዲያዝ የታለ? ራፋኤል ሌዎ የታለ? ኮንሴንሳ ውስጥ መቀመጥ ነበረበት ወይ? ምን አይነት ጥርት ያለ ስኳድ ነው አስቀምጠ የጀመርከው? የሲቲ ተጫዋቾች ስላልገቡ እንደዚህ ማለት አይደለም። ግን ቬጋ የተባለ ሴንተር ባክ ራሱ ዲያዝ ለምን ያልገቡ? ቬጋ የተባለ ያውላ የሚያስጨንቅ ሰው ቁጭ አድርጎ ሰከንድ አፍ ልክ አቻ ከሆኑ በኋላ የሆነ ነገር እንዲፈጥሩ ጫና አለው እኮ። ከዛ በኋላ ምን አባት እንዲፈጥሩልን። ሌላኛው ኳስ አያሻሙም። ምን አይ እስቲ የአርጀንቲናን ጨዋታ ስታዩ አላስፈላጊ እንኳን ለሆነ ኳስ ዝም ብለው ለሜሲ እያቀበሉ ነካ ምን አሻሙ ምንም ኢንቮልቭመንት እንደሌለው አይነት ነው በቃ የሚያስመስሉበት። ሮናልዶ መሀል ላይ ምንም እየሰራ አልነበረም። እንደውም የሆነ ሰዓት ላይ ለኑኖ ሜንዴዝ አሪፍ ኳስ አጫወተው ወይ ሲያገኙ አይጨርሱም። ዓለም ዋንጫ ዛሬ ነው የሚጀምረው ስል ነበር ቅድምና ጀምሯል ወይስ የእንግሊዝን ነው እንዴ ያልኩት? እኔ አንዳንዴ እኮ ስታለሁ